ዓለም ትንፋሹን ውጦ በሚጠባበቅበት በዚህ አስፈሪና ታሪካዊ ቅጽበት በመካከለኛው ምስራቅ ለብዙ አስርተ ዓመታት ሲፈራ የነበረውና የሶስተኛው ዓለም ጦርነት መባቻ ሊሆን ይችላል ተብሎ የተሰጋው ታላቅ እልቂት በይፋ ተቀስቅሷል። የሰው ልጅ የታሪክ መዝገብ በአዲስ የደም ቀለም መጻፍ ጀምሯል። ሌሊቱ ገና ሳይነጋ የምስራቅ ሰማይ በፀሐይ ብርሃን ሳይሆን ከእስራኤልና ከአሜሪካ የጦር መርከቦችና ጀቶች በሚተኮሱ የሚሳኤል ነበልባሎች ደም መስሏል። የሚያገሳው አንበሳ ኦፕሬሽን ሮሪንግ ላየን የተሰኘውና መጠነ ሰፊ ከዚህ ቀደም ታይቶ የማይታወቀው ወታደራዊ ዘመቻ በኢራን ላይ መከፈቱን ተከትሎ መላው ቀጠና ወደማይመለስ የእሳት ባህርነት ተቀይሯል። ይህ ሁሉ የተጀመረው በእስራኤል መከላከያ ኃይልና በአሜሪካ አየር ኃይል መካከል በተደረገ እጅግ ጥንቁቅና ምስጢራዊ ቅንጅት ነው። ከ200 በላይ እጅግ ዘመናዊ የሆኑ የእስራኤል የጦር አውሮፕላኖች ከአሜሪካ አውሮፕላን ተሸካሚ መርከቦች ላይ ከሚነሱ ጀቶች ጋር በመሆን የኢራንን የአየር ክልል ጥሰው በመግባት በአንድ ጊዜ ከ500 በላይ ስልታዊ ኢላማዎች ላይ ድንገተኛ ጥቃት አድርሰዋል። ጥቃቱ ያነጣጠረው በዋና ከተማዋ ቴሄራን፣ በታሪካዊቱ ኢስፋሃን፣ በቅድስት ከተማዋ ቁም፣ በካራጅና በከርማሃን የሚገኙ የሚሳኤል ማምረቻ ጣቢያዎች፣ የአየር መከላከያ መረቦችና የኢራን የኒውክሌር መርሃ ግብር የጀርባ አጥንት ናቸው ተብለው በሚታሰቡ ተቋማት ላይ ነው። በቴሄራን ከተማ ውስጥ የሚሰማው የፍንዳታ ድምፅና የሚታየው የጭስ ደመና ከተማዋን ለዓመታት ሲያሰጋት የነበረው ስጋት እውን መሆኑን አብስሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቱ መጀመሩን ተከትሎ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በለቀቁትና ዓለምን ባነጋገረው የቪዲዮ መልእክት አሜሪካ በዚህ ዘመቻ ውስጥ ቀጥተኛና ዋነኛ ተሳታፊ መሆኗን አረጋግጠዋል። ፕሬዝዳንቱ በንግግራቸው የኢራን ሚሳኤል ኢንዱስትሪ ዶግ አመድ እናደርገዋለን፣ የሚመጣብንን ስጋት ለማስወገድ ምንም አይነት ድርድር አናደርግም ሲሉ በታላቅ ቁጣ ዝተዋል። ትራምፕ አክለውም ለኢራን ሕዝብ ባስተላለፉት መልእክት አሁን መንግስታቸውን ከስልጣን ለማውረድ በትውልድ አንድ ጊዜ የሚገኝ እድል እንደቀረበላቸው በመግለጽ የኢራን አብዮታዊ ዘበኛ አባላት መሳሪያቸውን እንዲያስቀምጡ አለበለዚያ ግን ሞትን እንዲጋፈጡ አስጠንቅቀዋል። የአሜሪካ መከላከያ እዝ ኮም ከጦር መርከቦች ላይ ሚሳኤሎች ሲተኮሱ የሚያሳይ ምስል ይፋ ማድረጉን የጭካኔ ልክ ለዓለም አሳይቷል። ከወታደራዊ ጥቃቱ ጎን ለጎን የኢራን መንግስት መገናኛ ብዙሃንና የመረጃ መረቦች ላይ ከፍተኛ የሳይበር ጥቃት ተፈጽሟል። የመንግስት የዜና ወኪሎች የሆኑት ና የኢንስና ድረገጾች ተጠልፈው አገልግሎት ማቋረጣቸው እየተነገረ ሲሆን ይህም በኢራን ውስጥ ያለውን የመረጃ ልውውጥ ሽባ አድርጎታል። በከተሞች ውስጥ ያለው ኢንተርኔትና የስልክ መስመሮች መቆራረጣቸው ነዋሪዎች የሚሆነውን ለማወቅ በከፍተኛ ድንጋጤና ስጋት ውስጥ ወድቀዋል። እስራኤልም በበኩሏ በመላ አገሪቱ የአስቸኳይ ጊዜ አዋጅ በማወጅ ዜጎቿ ወደ መጠለያዎች እንዲገቡና ለረጅም ጊዜ ለሚቆይ ጦርነት እንዲዘጋጁ ትዕዛዝ አስተላልፋለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤልን ዘላለማዊነት ለማረጋገጥ መላው ሕዝብ በአንድነት እንዲቆም ጥሪ አቅርበዋል። ይሁን እንጂ ኢራን ለደረሰባት ጥቃት ዝምታን አልመረጠችም። የኢራን አብዮታዊ ዘብ IRGC ምንም አይነት ቀይ መስመር የለንም በሚል መርህ እስራኤልንና በአካባቢው የሚገኙ የአሜሪካ ወዳጅ ሀገራትን ኢላማ ያደረገ ታላቅ የአጸፋዊ እርምጃ ጀምራለች። በኳታር የሚገኘውንና 1.1 ቢሊዮን ዶላር የሚያወጣውን እስከ 5000 ኪሎ ሜትር ርቀት ድረስ የሚተኮሱ ሚሳኤሎችን የመከታተል አቅም ያለውን የአሜሪካን ዘመናዊ የራዳር ስርዓት በሚሳኤል መቶ ማውደሙን ይፋ አድርጓል። ይህ ጥቃት የተረጋገጠ ከሆነ አሜሪካና እስራኤል በክልሉ ያላቸውን የሚሳኤል መከላከያ ጋሻ ክፉኛ ተሰነጣጥቋል ማለት ነው። በተጨማሪም በባህሬን የሚገኘው የአሜሪካ የባህር ኃይል 5ኛ መርከበኛ ምድብ ጥቃት እንደደረሰባትና በዋና ከተማዋ ማናማ በሚገኝ የመኖሪያ ህንጻ ላይ የድሮን ጥቃት መፈጸሙ ተዘግቧል። ጦርነቱ በሰዓታት ውስጥ ወደ ጎረቤት
አረብ ሀገራት ተሸጋግሯል። በተባበሩት አረብ ኤምሬቶች ዋና ከተማ አቡዳቢ ውስጥ በደረሰ የሚሳኤል ጥቃት ቢያንስ የአንድ ሰው ሕይወት መጥፋቱ የተረጋገጠ ሲሆን ኤምሬቶች ድርጊቱን ግልጽ የሉዓላዊነት ጥሰት ስትል አውግዛለች። በኳታር ዋና ከተማ ዶሃ ውስጥም ፍንዳታዎች የተሰሙ ሲሆን የኳታር መከላከያ ሚኒስቴር የአሜሪካ ስሪት በሆነው የፓትሪየት ጸረ ሚሳኤል አማካኝነት በርካታ ጥቃቶችን ማክሸፉን አስታውቋል። ሳውዲ አረቢያ በሪያድ ሰማይ ላይ ፍንዳታዎችን ቢሰሙም በቀጥታ በሷ ላይ ስለመሆኑ ባታረጋግጥም የባህሬን የዮርዳኖስና የኤሚሬቶች ሉዓላዊነት መጣስ በጥብቅ በማውገዝ ለኢራን ማስጠንቀቂያ ሰጥታለች። በየመን የሚገኙ የሁቲ አማጽያን ደግሞ ጦርነቱን ተቀላቅለው የቀይ ባህር መተላለፊያ የሆነው ሙሉ በሙሉ መዝጋታቸውንና ማንኛውንም መርከብ ኢላማ እንደሚያደርጉ በማወጃቸው የዓለም ንግድ መስመር ታንቆ እንዲቆም አድርገዋል። የዚህ ጦርነት ሰብአዊ ዋጋም እጅግ ዘግናኝ እየሆነ መጥቷል። የኢራን ቀይ ጨረቃ ማህበር ባወጣው የመጀመሪያ መግለጫ በአሜሪካና በእስራኤል ጥቃት እስካሁን 201 ኢራናውያን መሞታቸውንና 747 ሰዎች መቁሰላቸውን አስታውቋል። በተለይ በሚና በሚገኝ የሴቶች የመጀመሪያ ደረጃ ትምህርት ቤት ላይ በደረሰ ጥቃት 40 ንጹሃን ተማሪዎች መሞታቸውን ዓለምን ያስቆጣ አሰቃቂ ዜና ሆኗል። በኢራን ከተሞች ውስጥ የሚገኙ ሆስፒታሎች በቆሰሉ ሰዎች መሞላታቸውንና የመድኃኒት እጥረት መከሰቱ ተዘግቧል። በቴህራን የሚገኘው የኢማም አያቶላ አሊ ካሚኒ መኖሪያ ቤት ሙሉ በሙሉ መውደሙ የተነገረ ሲሆን መሪው ግን አስቀድመው ወደ ደህንነት ቦታ መወሰዳቸው ተገልጿል። የእስራኤል ጦር በምዕራብ ኢራን የሚገኘውን የታብሪዝ የሚሳኤል ማስወንጨፊያ ጣቢያና በኬሚን የሚገኘውን ማዕከል ማውደሙን የኢራንን የአጸፋ አቅም ለመቀነስ የታለመ እርምጃ መሆኑን አረጋግጧል። በዚህ ሁሉ ቀውስ ውስጥ ግን እንደ መካከለኛው ምስራቅ ስዊዘርላንድ የምትታወቀው ኦማን ብቻ ከጥቃቱ ተርፋለች። ኦማን ለብዙ አስርተ ዓመታት የገነባቸው የገለልተኝነት ፖሊሲና ከኢራን ጋር ያላት ዲፕሎማሲያዊ ግንኙነት ከተተኮሱት የሚሳኤል ማት እንድትድን አድርጓታል። ከሪያድ እስከ አቡዳቢ፣ ከማናማ እስከ ቴል አቪቭ ሰማዩ በሚሳኤል ሲሸፈን በኦማን ሰማይ ላይ ግን ሰላም ነግሷል። ይህ የኦማን ገለልተኝነት ለቀጣዩ የሰላም ድርድር ብቸኛ ተስፋ ሊሆን እንደሚችል ባለሙያዎች እየገመቱ ነው። ሆኖም ግን የኢራቅ ሂዝቦላህ በአሜሪካ የጦር ሰፈሮች ላይ ጥቃት ለመሰንዘር መዛቱንና በኢራቅ ሰማይ ላይ አንድ የእስራኤል የጦር ጀት መመታቱ የሚገልጹ ዜናዎች ግጭቱ ገና በጅማሮ ላይ መሆኑንና ይበልጥ እንደሚባባስ አመላካች ናቸው። የዓለም አቀፉ ማህበረሰብ ምላሽም እየተከፋፈለ ነው። ዩናይትድ ኪንግደም ግጭቱ በቀጠናው እንዳይስፋፋ ስጋቷን ገልጻለች። ዜጎቿ ከቀጠናውን ለማስወጣት እየሰራች መሆኑን አስታውቃለች። ፈረንሳይ የተባበሩት መንግስታት የጸጥታው ምክር ቤት በአስቸኳይ እንዲሰበሰብ ስትጠይቅ ሩሲያና ቱርክ ጥቃቱን አውግዘዋል። የቱርክ ፕሬዝዳንት ኤርዶጋን ቱርክ ከኢራን ህዝብ ጎን ናት በማለት ግልጽ አቋማቸውን ይፋ አድርገዋል። በሌላ በኩል ካናዳ የአሜሪካንን እርምጃ ስትደግፍ፣ ዩክሬን ደግሞ ለቀውሱ ተጠያቂው የኢራን መንግስት ራሱ ነው ስትል ወንጅላለች። የዓለም የነዳጅ ገበያ መጨመር እየታየበት ነው። የአንድ በርሜል ዋጋ በአንድ ቀን ውስጥ ባልተለመደ ሁኔታ ጨምሯል። ጦርነቱ አሁን ወዳለበት ደረጃ ሲሸጋገር መላው ዓለም በታላቅ ጭንቀት ውስጥ ሆኖ ቀጣዩን ሰዓት ይጠባበቃል። የኢራን የባሊስቲክ ሚሳኤሎች በባህረ ሰላጤው ሀገራት ሰማይ ላይ ያንዣበቡ ነው። የእስራኤል አውሮፕላኖች ተጨማሪ ጥቃት ለመሰንዘር ነዳጅ እየቀሰሙ ነው። የአሜሪካ የጦር መርከቦችም የሚሳኤል አፈሙዛቸውን ወደ ቴህራን አዙረዋል። ሰላም የመከነች ዲፕሎማሲው የተገፋባትና የጦርነት ነጋሪት በኃይል የሚጎሰምበት ዘመን ላይ እንገኛለን። በሚቀጥለው ጥቂት ሰዓታት ውስጥ የሚወሰዱ እርምጃዎች የሰው ልጅን ዕጣ ፈንታ የሚወስኑ ይሆናሉ። የጥፋት ደመናው በመካከለኛው ምስራቅ ሰማይ ላይ ጥቅጥቅ ብሎ ደርቧል። ዓለምም ከዚህ በኋላ ምን ይከሰት ይሆን በሚል ፍርሃትና ስጋት ውስጥ ሆና ትንፋሿን ውጣለች። የሰው ልጅ በታሪኩ ካያቸው እጅግ አስከፊ የጦርነት ምዕራፎች መካከል አንዱ በፊታችን ተገትሯል። የሰው ልጅ የታሪክ ሰዓት
ወደ እኩለ ሌሊት ተቃርቧል። በመካከለኛው ምስራቅ ምድር ላይ የፈሰሰው ደም ገና ሳይደርቅ ሌላ የታሪክ ጥቁር ጠባሳ ሊሆን የሚችል ታላቅ ፍንዳታ ዓለምን እየናጣት ይገኛል። ጦርነቱ አሁን ከመሬት ከሰማይ አልፎ ወደ ዲጂታል ስትራቴጂካዊ የአይን እልቂት ተሸጋግሯል። በኳታር የሚገኘው የአሜሪካ የቅድመ ማስጠንቀቂያ ጋሻ የሆነው የ1.1 ቢሊዮን ዶላር የራዳር ስርዓት በኢራን ሚሳኤሎች መውደሙን ተከትሎ በቀጠናው ያለው ወታደራዊ ሚዛን እጅግ አስፈሪ ወደሆነ ሁኔታ ተዛብቷል። ይህ የራዳር መውደም ማለት አሜሪካና እስራኤልን ከኢራን የሚተኮሱ ዝቅ ብለው የሚበሩ ክሩዝ ሚሳኤሎችንና ትንንሽ ሰው አልባ ድሮኖችን አስቀድመው የመለየት አቅማቸውን አጥተዋል ማለት ነው። ይህ በባህረ ሰላጤው ለሚገኙ የአሜሪካ የጦር መርከቦችና ወታደራዊ ሰፈሮች እንደ መታወር የሚቆጠር አደገኛ ክስተት ሆኖ ተመዝግቧል። በቴህራን ጎዳናዎች ላይ ያለው ሁኔታ ከቁጥጥር ውጭ እየሆነ መጥቷል። ምንም እንኳን የኢራን መንግስት ሁኔታው በቁጥጥር ስር ነው ቢልም በከተማዋ ሰሜናዊ ክፍል በሚገኙ የጦር መሰረቶች ላይ የሚታየው የእሳት ቃጠሎና የጭስ ደመና እውነታው ሌላ መሆኑን ያሳያል። የእስራኤል የሚያገሳው አንበሳ ዘመቻ አውሮፕላኖች በኢራን የአየር መከላከያ ስርዓት ውስጥ ሰርገው በመግባት የኢራንን የሳይበር መረብ ሰባብረውታል። በዚህ ምክንያት የኢራን ኤሌክትሪክ ኃይል ማከፋፈያ ጣቢያዎች ድንገተኛ ብልሽት እያጋጠማቸው ሲሆን በሚሊዮን የሚቆጠሩ ኢራናውያን በጨለማና በድንጋጤ ውስጥ ሆነው እንዲታዘቡ አድርጓቸዋል። የኢራን አብዮታዊ ዘበኛ አዛዦች በመሬት ውስጥ በሚገኙ የኮማንድ ፖስቶች ሆነው መላው እስራኤልን ወደ መቃብር እንቀይራታለን የሚል የቪዲዮ መልእክት ቢለቁም በከተማው ውስጥ ያለው የህዝብ ስጋትና ረብሻ ግን እየናረ ነው። በተቃራኒው በቴል አቪቭና በኢየሩሳሌም ሰማይ ስር ያለው ሁኔታ ከዚህ የተለየ አይደለም። የኢራን ካቫር ዋን የተሰኙ የረጅም ርቀት ባላስቲክ ሚሳኤሎች የእስራኤልን አይረንዶምና አሮ የመከላከያ ስርዓቶችን አልፈው በመግባት በደቡባዊ የእስራኤል ኤሪያ በሚገኘው የኔታቪም አየር ኃይል ሰፈር ላይ ከፍተኛ ጉዳት አድርሰዋል። የእስራኤል የጦር ጀቶች በኢራቅ ሰማይ ላይ መመታታቸው የተረጋገጠ ሲሆን ይህም የእስራኤልን የአየር የበላይነት ጥያቄ ውስጥ ጥሎታል። በኢየሩሳሌም የሚገኙ የሃይማኖት ስፍራዎች፣ የሲቪል ህንጻዎች አቅራቢያ የሚወድቁ የሚሳኤል ሰበርባሪዎች ከተማዋን ወደ ፍርስራሽነት እየቀየሯት ነው። የዓለም ጤና ድርጅት በሁሉም ወገን ያለውን የሲቪል ሞት ቁጥር በሺዎች ሊቆጠር እንደሚችልና የሕክምና ቁሳቁስ እጥረት አሳሳቢ ደረጃ መድረሱን አስታውቋል። የዓለም የኢኮኖሚም የዚህ ጦርነት ቀጥተኛ ሰለባ ሆኗል። በለንደንና በኒውዮርክ የነዳጅ ገበያዎች ላይ የአንድ በርሜል ድፍድፍ ዋጋ በታሪክ ታይቶ በማይታወቅ ሁኔታ ወደ $200 ተቃርቧል። የባብ ኤልመንድና የሆርሙዝ የባህር ወሽመጥ መዘጋት የዓለምን የንግድ እንቅስቃሴ 40% ሽባ አድርጎታል። በጃፓን፣ በቻይና፣ በህንድ የሚገኙ ግዙፍ ፋብሪካዎች የነዳጅና የኃይል አቅርቦት መቋረጥ ምርታቸውን ለማቆም እየተገደዱ ነው። ይህ ቀውስ በቅርቡ በዓለም ላይ ታላቅ የረሃብና ኢኮኖሚ ድቀት ሊያስከትል እንደሚችል የዓለም ባንክ አስጠንቅቋል። በዲፕሎማሲው ግንባር ያለው ተስፋም እየደበዘዘ መጥቷል። የተባበሩት መንግስታት የጸጥታው ምክር ቤት በአስቸኳይ ቢሰበሰብም ሩሲያና ቻይና በአንድ በኩል አሜሪካና እንግሊዝ በሌላ በኩል ሆነው የሚያደርጉት የቃላት ጦርነት የቪቶ መብት አጠቃቀም ምክር ቤቱን ውጤት አልባ አድርጎታል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን አሜሪካ በቀጥታ ጦርነት ውስጥ ከገባች ሩሲያ ዝም አትልም ሲሉ ማስጠንቀቃቸው ግጭቱን ወደ ኒውክሌር ጦርነት ሊያመራ ይችላል የሚል ስጋት ፈጥሯል። የቻይና መንግስት በባህረ ሰላጤው ያለውን ጥቅሙን ለማስጠበቅ የጦር መርከቦችን ወደ አካባቢው እያንቀሳቀሰ መሆኑ ተሰምቷል። ዓለም አሁን የሁለት ሀገራት ግጭት ሳይሆን የሀያላን መንግስታት የፊት ለፊት ፊልማ መድረክ ሆናለች። በዚህ መሃል ግን የመካከለኛው ምስራቅ ህዝቦች ህይወት እንደ ጧፍ እየቀለጠ ነው። በሚናብ ትምህርት ቤት የሞቱት 40 ህፃናት የቀብር ስነ ስርዓትም በከፍተኛ የለቅሶና የቁጣ ድባብ እየተከናወነ ይገኛል። በሊባኖስ በኩል የሂዝቦላ በሺዎች የሚቆጠሩ ሮኬቶችን ወደ ሰሜናዊ እስራኤል እያዘነበ ሲሆን እስራኤልም በቤይሩት ላይ በወሰደችው የአየር ድብደባ በርካታ የመኖሪያ ህንጻዎችን አፈራርሳለች። ሶሪያና ዮርዳኖስም የሚሳኤሎች መተላለፊያ ሰማይ በመሆናቸው በሀገራቱ ውስጥ ከፍተኛ የደህንነት ስጋት
ነግሷል። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች የሚገኙ የነዳጅ ማጣሪያዎችና የኢራን ድሮኖች ኢላማ እንዳይሆኑ በሚል ከፍተኛ ጥበቃ እየተደረገላቸው ቢሆንም የኢራን ምንም ቀይ መስመር የለንም ባይነት ሁሉንም በስጋት ውስጥ አጣብቋቸዋል። አሁን ባለው መረጃ በሚቀጥሉት 24 ሰዓታት ውስጥ እስራኤል የኢራንን የኒውክሌር ማዕከላት በቀጥታ ልትመታ ትችላለች የሚል ግምት አለ። ይህ ከተከሰተ ደግሞ ጦርነቱ ወደማይመለስበት ምናልባትም መላው ዓለምን ወደሚያጠፋ ታላቅ እልቂት ሊሸጋገር ይችላል። የኢራን ከፍተኛ መሪዎች የመጨረሻውን መሳሪያ ለመጠቀም ዝግጁ መሆናቸውን በመግለጽ ላይ ናቸው። ዓለም አቀፉ ማህበረሰብ ጦርነቱን ለማስቆም የሚያደርገው ጥረት ከጊዜ ጋር የሚደረግ ሩጫ ሆኗል። የሰላም ጥሪዎች በሚሳኤል ድምጽ ተውጠዋል። የዲፕሎማሲው ጠረጴዛ በባሩድ ጭስ ተሸፍኗል። የመካከለኛው ምስራቅ ምድር ዛሬም እንደ ትናንቱ በደም እየታጠበች ነው። ነገር ግን የዛሬው ደም ዓለምን ሊያሰጥም የሚችል ታላቅ ጎርፍ የመሆን አቅም አለው። ከቴህራን ተራሮች እስከ ኔጌቭ በረሃ ድረስ የሚሰማው የጩኸትና የፍንዳታ ድምጽ የሰው ልጅ የስልጣኔና የፖለቲካ ውድቀት ማሳያ ሆኗል። ዛሬ ሌሊቱን የሚታየው እሳት የነገውን ንጋት ጨለማ ሊያደርገው ይችላል። ዓለም በከፍተኛ ስጋትና በፍርሃት ሰዓቱን እየቆጠረች ትገኛለች። የጥፋት ደመናውም ከመቼው ጊዜ በላይ ጠቁሮና ከብዶ ይታያል። ይህ የታሪክ ምዕራፍ እንዴት እንደሚያወድም ማንም አያውቅም። ነገር ግን ውጤቱ ለትውልድ የሚተርፍ ጠባሳ እንደሚሆን ግልጽ ነው። የዚህ ታላቅ ጦርነት ቀጣይ ወታደራዊ እርምጃዎችና የሀያላን አገራት ምላሽ በየደቂቃው እየተከታተል አቀርብልዎታለሁ። በመካከለኛው ምስራቅ ምድር ላይ እየታየ ያለው ይህ ዘግናኝ እልቂት የሰው ልጅ በስልጣኔ ስም የገነባቸው እሴቶች በባሩድ ጭስና በሚሳኤል ነበልባል ሲከስሙ ያሳየበት ጥቁር የታሪክ ምዕራፍ ሆኖ ይመዘገባል። ከቴህራን አውራ ጎዳናዎች እስከ ቴል አቪቭ የባህር ዳርቻዎች ድረስ የሚሰማው የንጹሃን ጮትና የፍንዳታ ድምጽ ፖለቲካዊ ፍላጎቶች ከሰው ልጅ ሕይወት በላይ በገነኑበት በዚህ ዘመን ያለንበት አስፈሪ ደረጃ ያመላክታል። ዛሬ ሌሊቱን ሰማዩን የሸፈነው እሳት ነገ ለሚመጣው ትውልድ የሚተርፍ የጥፋት መርዶ የሚወስነው በሚቀጥሉት ጥቂት ሰዓታት ውስጥ የሚወሰዱ ወታደራዊና ዲፕሎማሲያዊ እርምጃዎች ናቸው። ዓለም አቀፉ ማህበረሰብ በሁለት ጎራ ተከፍሎ የጥፋት ነጋሪት በሚጎስምበት በዚህ ወቅት ይህንን ታሪካዊና አስፈራሪ ክስተት በቅርብ እየተከታተልን መረጃዎችን ማድረሳችን እንቀጥላለን። በመካከለኛው ምስራቅ ለምትገኙ ወገኖቻችን ለመላው የሰው ዘር ሰላሙንና ጥበቃውን እየተመኘን የሁኔታዎችን መለዋወጥ በንቃት እንጠብቃለን። የጥፋት ደመናው ተገፎ የሰላም ጮራ የሚፈነጥቅበት ቀን ናፍቆታችን ነው። ይህ ወቅታዊና አስቸኳይ መረጃ ለሌሎች እንዲደርስ ቪዲዮ ላይክ በማድረግ ተባበሩን። እንዲሁም አዳዲስና ሰበር መረጃዎች በየደቂቃው እንዲደርሳችሁ የቻናላችን ቤተሰብ ሁኑ። ሰብስክራይብ በማድረግ የደወል ምልክቷን በመጫን በየደቂቃው የምናወጣቸው መረጃዎች መከታተል ትችላላችሁ። የመካከለኛው ምስራቅ ውጥረት ወዴት እያመራ ነው? ቀጣዩ ሰበር መረጃ ይዘን እስክንመለስ ድረስ አስተያየታችሁን በኮሜንት መስጫ ላይ አስፈሩልን። ሰላም ሁኑ።